ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዴም ከሰላም ወገኖች ሰላም ብያለሁ። እኔ ወላሂ ሌላ ምንም ማለት እንደው ደላላ የተባለ አላህ ነዓላ ያወርድበት። ወላሂ ይሄ ሁሉ የደላላ ግፍ ነው ማለት ነው። ይሄ የ10 ዓመት ልጅ እንጃ በባህር ነው የመጣው ቢባል ማን ያምናል? ምንም አያምንም። ወላሂ ይሄ ሁሉ በቃ የደላላ ነገር ነው። ይሄ ሁሉ እዚህ ሁሉ ጦስ ያስገባው ይሄ ልጅ በቃ ወላሂ የብዙ ኢትዮጵያዎችን ልብ የነካ ቪዲዮ ነው ይሄ ቪዲዮ ማለት ነው። ከምን በላይ በቃ በየን የዚህን ልጅ ቪዲዮ አይቶ ያላለቀሰ ኢትዮጵያዊ የለም። በቃ የሆነ ሊናገር የፈለገው ነገር አለ። አንዳንድ ጊዜ በባህሪያቸው ደግሞ ወንዶች ትልቅ አይሏቸው ትንሽ አይሏቸው በቃ የሆነ በቃ አለ አይደል የሆነ አምቅል አድርገው ብለው ራሱ እንደው አንዳንድ ጊዜ ሴት ልጅ እኮ እንደው የሆነ አልቅሳ እንኳን ይወጣላታል ማለት ነው ወላሂ። እና ደላሎች እኔ አንዳንድ ጊዜ ለምን በቃ በየአካባቢያችን ያሉ ደላላ ለምን አናጋልጣቸውም? ወላሂ ማለት ስንቱን ለበረሃ ዳረጉት፣ ስንቱን በቃ ስንቱን ለየመን አፈር ዳረጉት። ወላሂ ይሄ ልጅ ደግሞ አስባችኋል? ይሄ ህፃን ልጅ 10 ወይ 12 ዓመት ወይ 13 ዓመት ነው የሚሆነው። ከዚህ በላይ አይሆንም። ወላሂ አስባችሁታል? ገና ልጅ ነው። ያአላህ በረሃዋን በአሁኑ ሰዓት እንኳን እኛ ራሱ ቃልና መጣ ከመኪና ቃልና መጣ ስንወጣ አዲስ የሚያደርገው ወላሂ ሙቀቱ እንኳን እዛ ዋናው በረሃ ላይ ማለት ነው። አንዳንድ ጊዜ ወላሂ በጣም ከባድ ነው የሀገራችን ጉዳይ። በቃ እንጃ እንደው ደላላዎች አይለፍላችሁ፣ እንደው አይለፍላችሁ። በተለይ ወላሂ እኔ እዚህ ኮይት ያላከ ደላላ አለ ማለት ነው። እንደው ወላሂ እሱን የውመል ቂያማ አላህ ያፈራርደኝ፣ እንደው አላህ ያፈራርደኝ። ወላሂ እኔን ራሱ የሰራ ማለት ነው። እኔ እንዴ መሰላችሁ ኢትዮጵያ ስመጣ ከዛ ከፊሎ መጀመሪያ የመረጠች ሴትዮ አናግራታለሁ በስነ ስርዓት በስልክ። ግን ሴትዮዋ የቆየሁበት ጊዜ ከነሰለች ማለት ነው። ከነሰለችኝ ሌላ ሰራተኛ ታይቢሮ ወሰደች ማለት ነው። ከዛ ሴትዮዋ ካንስላታለች። ስለዚህ እኛ እንዲያነካሰር ዝም ብላ ትምጣና ቢሮ ስራ በመጣ ቀን ትሸጣለች ትምጣ ብላ ነው ደላላቱ ያመጣች። እንዴ ወላሂ እንዴ ያላህን አላህ ያወርድባቸው። ወላሂ አፎቤ ቢለኝ እንኳን ያፋለለላትም። ወላሂ እኔ ነኝ የማውቀው ወላሂ የተሰራሁትን ስራ ማለት ነው። እና ደላሎች አንዳንድ ጊዜ ብዙ በቃ ይናል አይደለ? አንዳንድ ልጆች ማለት በባህር 3 ልታመጣ በነጣ ታልፋለህ፣ 4 ልታመጣ በነጣ ታልፋላችሁ እያላችሁ ያገረቻችሁ ልጆች እንደዚህ ባታሰቃዩአቸው። በጣም ይሄ ዳይማ ልጅ አላህ ወላሂ አሁን ላይ ማለት ነው። አሁን ይሄ ገና በመማሪያው ሰዓት እንደዚህ ወላሂ ግፍና መከራ የሚቀምሰው ማለት ነው። ያአላህ የሆነ ሊናገር የፈለገው ነገር አለ። ሱብሃንአላህ ወላሂ አዳማጭ የሌለበት ሀገር ስትኖሩ በጣም ከባድ ነው ማለት ነው። አሁን ይሄ ልጅ የበላበትን እንኳን ትሬ እኔ እናት ያንሳና ጠቢሉት እንኳን እኔ በቃ ሞቀቅ ብሎ አደገ ነው ማለት ነው ኢትዮጵያ ማለት ነው። ወላሂ አሁን ላይ የበላበትን እንኳን ትሬ እናቱ ጠባጥባ አንስተህ እንደዚህ ጉዳ ሂድ ብትለው ራሱ ጥሎ የሚሄድ ነው። ምክንያቱም በቃ ያለበት እንትና አሁን ላይ ኢትዮጵያ ወላሂ የድሃ ልጅ ሀብታም ልጅ የሚባል ነገር የለም። ድሮ ቀረ ማለት እኛ ጫማ እየተተኮሰልን ምናምን እንኳን በምንማር ሰዓት የዛ ጊዜ ቀረ ማለት ነው። አሁን ላይ የድሃ ልጅ የሀብታሙም ልጅ እኩል ነው ዘንጦ የሚወጣው ማለት ነው ወላሂ። እና ለማንኛውም አላህ ይስዓድክ የኔ ወንድምዬ፣ አላህ ይሁንክ። እንዲሁ ወላሂ የሚቃጡ ደግሞ አረቦች ናቸው። አረቦች እየቀረጹ ነው። ጫሀባ ነው ወላሂ ምን እንደምላችሁ አላውቅም። አልሐምዱሊላህ ብቻ ያው ሌላ ምንም አይባልም። እንግዲህ አላህ እሱንም ካለበት ጭንቀት ካለበት መከራ አላህ ያውጣው። ወላሂ ልጁ ራሱ በጣም ነው የሚያሳዝነው። እንዲሁ ግን ደላሎች እንደው አላህና አላህ ያወርድባችሁ። እኔ ሌላ ምንም አላችሁም። እንደው አላህና አላህ ያወርድባችሁ። አንዴ ለምታውቋቸው ልጆች አሉ ወላሂ አሁን እነዛን ብታጋልጧቸው የስንት ህይወት እናትርፍ ነበረ። ግን እኛ ኢትዮጵያኖች ደግሞ እኛ ለእርስ በርሳችን እንጂ ለዚህ ደግሞ ለደላላ ወላሂ ብናጋልጣቸው እንደዚህ የሚያገሮቻችን ልጆች ለእንትን አይሆንም ነበረ። ታረጉታላችሁ የሀገራችን ልጆች እንደዚህ እየወጡ አይቀሩም ነበረ። አሁን ይሄ እንኳን ችግር የለውም ከጊዜ በኋላ ይስተካከላል ማለት ነው። አሁን ልጅም ስለሆነ ሁሉም ነገር ያኔ በቃ ስለተጫጫነው ነው እንጂ ስንቶች አሉ በመንበር አይቀሩ ማለት ነው። በሙቀቱ በረሃቡ ይቀሩ አሉና ግን ተዘና እንደው ደላሎች አላህን ፍሩ፣ አላህን ፍሩ። ኧረ እናንተ አልሆነ አላህን ፍሩ፣ ይሰናፈሩልን ለና አላህ ይወርድባችሁ ኢንሻአላህ። ወላሂ
እኔ ወላሂ ያ መሐመድ የሚባል ሌላ እንዲያው አላህ እንዲያው ግን አላህ እንዲያው በሀያቴ እያለሁኝ አላህ እሱን እንግዲህ ያሳየኝ ወላሂ አላህ እንዲያው እኔ ወላሂ እንዲያው አላህ ይፍረደኝ አልኩት ወላሂ። አሁን ላይ ሰውን ብታወሩ ምንም ብታወሩ ምንድነውና አላህ ይፍረደኝ አልኩት ወላሂ። ለማንኛውም ይሄንን ይመስላል እላችኋለሁ ውዶችዬ። ለማንኛውም አላህ ይሁነን የሁላችንም መጨረሻ ላይ ያሳምረልን። ያው በጣም ያሳዝናል። አሁን ላይ ያለንበት ጊዜ ግን ጊዜያችን በጣም ከንቱ ጊዜ ነው።